ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን በጎንደር ከተማና አካባቢው እየተደረገ ያለው ጸረ ቅማንት ኮንፈረንስ በሚል ርዕስ ወደ እናንተ አንዱ ይዘንላችሁ መጥተናል። ይህ ውይይታችን ሰሞኑን ስናነሳውም ነበረ። እንደ አጠቃላይ በጎንደር ከተማ በተለይም በየክፍለ ከተማው በየቀበሌውም በአብያተ ክርስቲያናትም ጭምር ቅማንት ጠል የሆኑ እንቅስቃሴዎች ድጋሚ ጦርነት እንዲነሳ የሚጋብዙ ቅስቀሳዎችም ንግግሮችም ስብሰባዎችም በተለያዩ አጋጣሚዎች እየተደረጉ ነው ያሉት። እነሱ የተመለከተ ይሆናል ማለት ነው። አብራችሁን ልትቆዩ አክብሮት ግብዣችን ነው። መጀመሪያ መነሻ የምናደርገው በጎንደር ከተማ እየሆነ ያለው ምንድን ነው፣ እየሆነ ያለው ጸረ ቅማንት ዘመቻ ወይም ሰይጣናዊ ዘመቻ ምንድን ነው የሚለውን እናነሳለን። በአጠቃላይ ሰሞኑን ስናነሳው የነበረ ጉዳይ ነው፣ ግን አሁን እየሆነ ያለው ምንድን ነው የሚለውን መረጃውን እሱን ወደ እናንተ እናደርሳለን። ዘንድሮ ወደ አንተ ልምጣና በዚህ ጉዳይ መረጃ አስተን። መልካም። እንግዲህ ሰሞኑን ጎንደር ላይ የሆነ ያለው የጸረ ቅማንት የሆነ እንቅስቃሴ ነው። ቅማንት ሊወጋህ ነው፣ ጎንደርን ሊጨፈልቀው ነው፣ እቅድ አቅዶልሃል፣ ከወያኔ ጋር ሊመጣ ነው የሚል ዘመቻ ጀምረዋል ማለት ነው። ይሄ ሁልጊዜም ቅማንትን ለመምታት ይመቸናል የሚሉት እንትን ይሄ ሁኔታ ሲፈጠር የሚከተሉት ነው ምን ጊዜም ማለት ነው። ስለዚህ እሱን ነው እያደረጉት ያሉት። ልክ በተደጋጋሚ እኛ ጋር ጭፍጨፋ እየመጡ ሲጨፈጭፉ ህብረተሰቡ በተቻለ መጠን ሲከላከል፣ በኋላ ደግሞ የ2013ቱ ከትግራይ ጋር በነበረው ጦርነት እንትን አድርገው ያንን እንትኑን ድባቡን ተጠቅመው እንዴት አድርገው እንደጨፈጨፉ ነው እና እንዳስጨፈጨፉን ያውቃሉ። ስለዚህ ዛሬም እንደሱ አይነት ነገር እንዲሆንላቸው እየታገዱ ነው፣ እየሰሩት ነው። እና የሚሰበከው ምንድን ነው? በከተማው ከንቲባ ስር ወይም በአስተዳደሩ ውስጥ ያለ የተዘጋጀ ሰነድ ነው። ህዝብ ለመቀስቀሻነት የተጠቀሙት ሰነድ ነው፣ ያዘጋጁት ሰነድ ማለት ነው። እና በዚህ ሰነድ መሰረት እዛ ውስጥ ዋና አጀንዳቸው ያደረጉት ቅማንት ነው። እና ህወሓት ሊመጣ ነው፣ ጽንፈኛ የሆነ ቅማንት ከህወሓት ጋር ተከትሎ እየመጣ ነው፣ ወይም ህወሓትን ምርቶ እያመጣ ነው፣ ሊጨፈጭፍ ነው። አንዳንዱ ደግሞ ጎንደር ላይ ለጨፈጨፍናቸው በቀል ሊበቀሉን ነው የሚል ሁሉ አለበት። ማይማረው ቅማንት፣ ጽንፈኛው ቅማንት የሚል ነገር እያነሱ እንትን ያደርጋሉ ማለት ነው፣ ይሰብካሉ። ይሄ ጽንፈኛ ቅማንት ከወያኔ ጋር ሆኖ ጦርነት ሊከፍትብን ነው እንደተለመደው ምናምን ብሎ ያው ሁልጊዜ በደለኛ ማድረግ ስለሆነ ማለት ነው። መምታት የምትፈልገውን ሰው በደለኛ ማድረግ አለብህ ግዴታ ማለት ነው። ከቤቱ ቁጭ ብሎ ምንም ነገር የማይሰራውን አብሯቸው ቢሰበሰበው ሁሉ እኮ ነው እንደዛ የሚባለው፣ እዛው ስብሰባው ላይ የሚመጣ ማለት ነው። እና ሁላችንም ተደራጅተን ራሳችን መከላከል አለብን ሳያጠፉን በፊት፣ ወያኔ እነዚህ ሳያደርሱት በፊት የሚል ስብከት ሁሉ ይሰብካሉ ማለት ነው። መንግስት እርምጃ ሊወስድባቸው ይገባል፣ ከጎናችን ሊሆን ይገባል። እኛም ከመንግስት ጎን ሆነን ይህን ነገር መከላከል አለብን እና ከመንግስት ጋር አብረን መደራጀት አለብን በደንብ ይላሉ ማለት ነው። ስለዚህ መንግስታዊ የሆነ ውንብድና ለመስራት ነው እየተዘጋጁ ያሉት ማለት ነው። ሌላው ምንድነው? አሁን ይሄንን ለመስበክ መረጃቸው ምንድነው የሚለው ነገር ነው የሚነሳው። ምንድነው መረጃቸው? ምንም አይነት ተጨባጭ ማስረጃ የላቸው፣ አንድም የላቸው፣ ኑሯቸው ማያውቅ፣ ለወደፊትም አይኖራቸው። የቅማንት ሀገር ሰሪ ሀገር ጠባቂ ነው። እነሱ እየተራገጡ የሚያፈርሱትን ሀገር ሲያቃና የኖረ ነው። እነሱ እኮ የሚያፈርሱት ሲያፈርሱ ነው የመጡት። ሀገር ሲያገነቡ አይደለም፣ ሲያፈርሱ ነው የመጡት። ካድሪ ማለት ነው። እዛ የተሰበሰብ ካድሪ በሙሉ ይሄ ፋርጣው ካድሪ በሙሉ ሀገር ሲያፈርስ ነው የመጣው። ሀገር ሻጭ ነው፣ ሃይማኖት ሻጭ ነው። በሃይማኖት ውስጥ ተደብቆ የጅብ ስራ ነው የሚሰራው፣ ሌላ ስራ የለውም። ስለዚህ ምንም መረጃ የለውም። የጦስ ዶሮ ፖለቲካ አለ። የጦስ ዶሮ የሚባለው እና አብይም ይጠቀሙታል፣ የፋርጣ ቡድን ይጠቀሙታል። የሆነን አካል ቢሌም ታደርገዋለህ፣ ደጋግመ ስሙን ታጠፋውና ከዛ በኋላ ትዘምጥበታለህ ማለት ነው። የጦስ ዶሮዋችን ለማድረግ ነው የሚታገሉት እንጂ ምንም አይነት ማስረጃ የላቸው። ምንድነው ማስረጃችሁ ባላቸው፣ መቀሌ ቢሮ አለው እያሉ ሲተቹ መከራቸውን ሲያዩ ወጥተው በሚዲያቸው ሲያቀረሹ ኑረዋል እድሜ ልካቸውን። አንድም ቀን መቀሌ ላይ ያለውን የቅማንት ቢሮ አሳይተውን አያውቁም። በዛ ዘመን ኢቭን መቀሌን ያዝ ነው ብለው ገብተው በነበረበት ጊዜ ማለት ነው አንድም ቀን የቅማንት ቢሮ ይሄ ነበረ ብሎ የሚያሳይ የለም። የቅማንት ኮሚቴ እዚህ ነበረ ብሎ የሚያመጣ መረጃ የላቸውም። በቃ ፈጥረው ያወራሉ፣ ፈጥረው ያራግባሉ፣ በህብረተሰብ ውስጥ ያሰርጻሉ። የዋህ ህዝብ እውነት ይመስለዋል አንዳንዱ። ከዛ በግርግር ይዘምቱባል፣ ይጨፈጭፋል። የሚደረገው ይሄ ነው በዋናነት ማለት ነው። ምንም አይነት መረጃ የላቸው። መረጃቸው የቅማንት ጥላቻቸውና የሚጋልባቸው የቅናት መንፈሳቸው ብቻ ነው። እሱም ያቀብላቸውን ሴራና ተንኮል ለመፈጸም ብቻ ነው እንትን የሚሉት ማለት ነው። ስለዚህ ዛራቸው ነው አሁን ይሄ ቅማንትን የማጥፋት ዛር እርሱ ነው የሚያዛቸው፣ መረጃ ሆኖ የሚያገለግላቸው እንጂ
በፍጹም በእጃቸው ያለ መረጃ አንድም ነገር የለም። በምንም መንገድ መረጃ የላቸውም ማለት ነው። እንግዲህ ባለፈው የብልጽግና መንግስት በሴራ የፈጠረው አንድ የሴራ ፕሮፓጋንዳ ነበረ። በሸረሪዳ በኩል በአራት አቅጣጫ ሊወጋን ነው ብለው ያሰራጩት ማለት ነው። ይሄ እንትኑ የኦሮ ጋፋት ብለን የሰራ ነው ማለት ነው። የኦሮ ጋፋት ቡድን ነው ያንን ያራገበው። ይህን የፈጠረው የብልጽግና መንግስት ነው። በእነተመስገን ጥሩነህ በኩል እና አብይ ያሰራጩት ነው። በቀጥታ እነተመስገን ጥሩነህ ለሚዲያ ተላላኪዎቻቸው ወይም ይሄ ለተከፋይ በቀቀኖቻቸው ሰጥተው አስነገሩት። ከዛ በኋላ የፋርጣው ማህበር ደግሞ ይሄን ይፈልጋል አቅርቦ ለእንትኑ ከተማ ላይ ዋና መወያያ አድርጎት ይዞት መጣ ማለት ነው። ብልጽግናውም ይፈልገዋል። ራሱን ብልጽግና እኮ ነው። የፋርጣ ካድሪ ማለት ሁልጊዜም ከመጣ መንግስት ጋር አብዮተኛ ሆኖ ነው የሚጠጋው። ኃይለስላሴ ሲመጣ ከኃይለስላሴ ጋር ነበር። ደርግ ሲመጣ እንዲሁ፣ ከወያኔ ጋር እንዲሁ፣ ከብልጽግና ጋር አሁን ተጠግቶ ይህን ስራ ይሰራል ማለት ነው። ይህን ስራ ይሰራል። የሚገርመው ነገር የነ ዘመነ ካሴ እና የወሎው የነ ምሬ ወዳጁ ቡድን ከጽምዶ ውስጥ እንደገባ በአደባባይ በፓብሊክሊ ነው የሚናገረው። ስለሱ እኮ አያወሩም፣ ታውቃለህ፣ አይናገሩም። የቅማንት ጉዳይ ነው እንትን የሚላቸው አሁን ብልጽግና ጽፎ ስለመጣ ማለት ነው። በዛ በኩል በሱዳን የቅማንት ታጣቂ ሊመጣብህ ነው ምናምን ሲል እዚህ ጋር ነው የሚያንቋርረው፣ የሚያንባርቀውም እዚህ ላይ ነው። ምክንያቱም የሚፈለገው እንትን ያለው እዚህ ጋር ነው የሚበላው ማለት ነው። የሚሰርቁት የሚያጭበረብሩት እና ግፍ የሚሰሩበት እዚህ ጋር ነው ያለው ማለት ነው። የሚጣፍጣቸው ደም የሚያፈሱት እዚህ ጋር ነው ያለው ማለት ነው። ስለዚህ በዚህ ምክንያት ያንን ያደርጋሉ እና ያ ነው የብልጽግናው የሚዲያ ዘመቻ የፈጠሩት የፈጠራ ፕሮፓጋንዳ ሰርተው አሰራጩት። ይሄ የፋርጣ ማህበር ደግሞ የጎንደርን ህዝብ ለማጃጃል ይጠቀምበታል ማለት ነው። ያ ነው መሰረታዊ ነገር እንጂ ምንም አይነት መረጃ የላቸውም። የሚዳበስ የሚጨበጥ መረጃ የላቸው። ይህን እውነት አስመስለው በየቀበሌውና በየቀጠናው ይሰብኩታል። በዚህ ብቻ አይደለም፣ ጥላቻን ነው የሚዘሩት በሚገርም ሁኔታ ማለት ነው። በጥላቻ ነው የሚሰብኩት። ይህን ሲሰብኩ ማለት በጥላቻ የምታመጣው ነገር ያለ መረጃ ነው የሚሆነው። መረጃ ካላቸው ይኸው መረጃው ብለህ ነው ማሳየት። ይሄ በቃ እንዲህ ሲያደርገን ኑሮ አሁንም እንዲህ ሊያደርገን ብሎ ይጮሃል። ምንድን ነው መረጃችሁ ብሎ የሚጠይቅ የለም። አሳዩን መረጃ ተጨባጭ። አብረውን እኮ ነው ያሉት እዚህ ቅማንቶቹ። እንዲህ የጎንደር ከተማ እኮ ከግማሽ በላይ ቅማንት ነው። እስቲ መስረጃ አምጡልን፣ እንደዛ ካለ አሳዩን ብሎ የሚጠይቅ የለም። ዝም ይላል። በቃ ከባለቀትር ጋር ልቃተርም ብሎ ዝም ይላል ሰው ማለት ነው። በዚህ ምክንያት ጥላቻቸውን ያቀረሹታል። ግን ያ ጥላቻቸው ደግሞ ጭፍጨፋን ይወልዳል ማለት ነው። ከባለፈው ሰይጣናዊ መንገዳቸው አልተመለሱም፣ ተመክረውም አይድኑም ብሎ የሚያወራ ሁሉ አለ በተለያየ መንገድ ማለት ነው። ጥላቻ ነው ትልቁ ስብከት የሚሰበከው። ቅማንትን የሆነ ሲንግላውት የማድረግ እና ወንጀለኛ የማድረግ ማለት ነው። አብሮት የተቀመጠውን ሰው ወንጀለኛ የማድረግ ስራ ይሰራል። እዛ ቅማንት ምድር ቁጭ ብሎ እዛው ከመሬት ቁጭ ብሎ ከከተማ ቁጭ ብሎ ይህን የሚሰብክ በሰላም አብሮ ስለመኖር አይደለም የሚሰብክ ይህንን የሚያመጣው ማለት ነው። ቤት ነው የሚሰበሰበው ወይም ማን ነው የሚሰበሰበው የሚለው እዚህ ጋር የተወሰነው ነገር ላንሳ። አንደኛው በቤተ ክርስቲያን ነው የሚሰብኩት። ይህን ስብከቱ ማለት ነው። እሑድ ዕለት ሲሰብኩት ውለዋል። በኋላ አመጣዋለሁ። ለምንድን ነው ዓላማው ምንድን ነው የሚለውን ለማለት ነው አነሳዋለሁ። በየቤተ ክርስቲያኑ በአብዛኛው ቤተክርስቲያን ተሰብኳል እሑድ ማለት ነው። የሰላም ጉዳይ ምናምን በሚል ይህንን እንትን አድርገው አውርተዋል። ቅማንት በብዛት ያለበት ማለት ዶሚኔት የሚያደርግበት ልክ እንደ ወለቃ ምናምን አካባቢ ሄደው ደግሞ የሚናገሩት ልክ እዛው ለተሰበሰበው ሰው አይበቃችሁም ወይ አይነት መልእክት ነው የሚያስተላልፉት ማለት ነው። ይሄ ነገር እንዴት እንደዚህ ይሆናል እንዴት ምናምን እያሉ ይሄ ምንድን ነው ማንጠርጠር ማማረር ምናምን አይነት ነው። ይሄ ከየትኛው ነው የሚመጣው? ጎንደር ከተማ ላይ ከተቀመጠው የፋርጣው ሲኖዶስ በለው እዛ የፋርጣው ማህበር የተዘጋጀ የፕሮፓጋንዳ እንትን አንስተው ነው ያን በየቤተ ክርስቲያኑ የሚጠቀሙት ማለት ነው። ያውነ አባ ዩራንም የሚባለው ሰውዬ በልጽጓል። ጳጳስ ሆናለሁ ብሎ ፍዳውን እያየ ነው። የጎንደርን ህዝብ የሚጨብጡበት በዚህ በኩል ነው። ልክ እንደዚህ እንደ አባ ዩራንም አይነት አብዮተኛ ነበረ በደርግ ጊዜ ዋና ቀይ ሽብር ኮሚቴ ውስጥ ገብቶ ሲሰራ የነበረው። በኋላ ደግሞ አባ መርቀሪዎስ ተብሎ ስልጣን አገኘ። ፓትሪያርክ ሆነ። እንዲሁም ከጳጳስ ዘሎ ፓትሪያርክ ሆነ። ልክ እንደዛ አሁንም የሚሰሩት ይሄን ነው። በቀይ ሽብር ሲጨፈጭፉ ኖሩ፣ ስልጣን አገኙ። አሁንም ተመልሰው መጥተው በብልጽግናው እየሰሩ ነው፣ ስልጣን አገኙ። በወያኔውም ስልጣን አገኙ። እንዲያረጉ ነው የኖሩት ማለት ነው። ዋና እንትናቸው ጎንደር አካባቢ ያለን ህዝብ አማራም ሁን ቅማንትም ሁን ማጥፋት ነው። አካባቢው ሰላም እንዳይሆን የማድረግ ስራ ነው የሚሰሩት እዚህ ጋር ማለት ነው። ስለዚህ ቤተክርስቲያን ይጠቀማሉ። በየቀበሌው ያሉ መሰብሰቢያ አዳራሾችን ተጠቅመው ይሰበሰባሉ። በየመንግስት መስሪያ ቤቱ ይህን ነገር እየሰበሰቡ ያወራሉ። በውስጥ ለውስጥ የማህበራዊ ሚዲያቸው ላይ የቡድን ክሬት ያደረጉት ግሩፕ ማለት ነው። የዋትሳፕ ሊሆን ይችላል፣ ቴሌግራም ሊሆን ይችላል። ኢቭን በኢሞ ራሱ ያወራሉ።
ዋቴቨር መገናኛ በሚሆን እነሱ ክሬት ባደረጉት በሙሉ ይሄን ነገር ሰነድ አለ፣ ይኸው እዩት፣ አንብቡት እየተባሉ የቀረ እንትን ያደረጉትን የፈጠሩትን ሰነድ ሁሉ ይበትናሉ ማለት ነው። በዚህ መንገድ ቅማንት ላይ ትልቅ ዘመቻ እየዘመቱ ነው ማለት ነው። በግልጽ ማህበራዊ ሚዲያዎቻቸው ደግሞ ወጥተው ያስለፈልፉታል ማለት ነው። ማህበራዊ ሚዲያ ላይ በዩቲዩብም ሊሆን ይችላል፣ ቲክታክም ሊሆን ይችላል፣ ፌስቡክም ሊሆን ይችላል። ይህን ሴራ ሁሉ እየሰሩ ነው ማለት ነው። እናባጅበው ታንኪዩ። መልካም እንግዲህ ለሰጠን መረጃ ከልብ አመሰግናለሁ። ሰሞኑን በስፋት አንስተነዋል፣ በውይይትም በዜናም ስናነሳው ነበር። የተለያዩ ሰዎችም ይህ ጉዳይ ትክክል እንዳልሆነ መጻፍ የጀመሩ አሉ። ከቅማንቱም እዛ አካባቢ ድጋሜ እንደዚህ አይነት ጥፋት መምጣት የለበትም ብለው የሚያስቡ ሰዎችም መናገር የጀመሩ አሉ። ያን ያክል ባይሆንም ዙሮ ዙሮ ግን ይህ ነገር በየአካባቢው የተሰራበት እንደሆነ ግልጽ ነው። በየመስሪያ ቤቱ ጭምር ቅስቀሳዎች እየተደረጉ ነው ያሉት በባለስልጣኑ ማለት ነው። እና እነሱ በሚያዟቸው ሰዎች ምናልባት ይህ ነገር ልክ ከ2011 2012 እንደነበረው አይነት ጭፍጨፋ ለማካሄድ እየተንቀሳቀሱ እንደሆነ ያሳያል ማለት ነው። እኛም በዋናነት ይህን ወደዚህ ይዘን የመጣ ነው ሰው ማወቅ ስላለበት መረጃውን መስማት ስላለበት ከዛ አንጻር ነው እንጂ የተፈጠረ ወይም ደግሞ ዝም ብሎ በቀላሉ የሚታይ ነገርም ስላልሆነ ወደሚቀጥለው ጥያቄ እንለፍና እንግዲህ እነዚህ ሰዎች ይህን የሚያደርጉት ለምን ዓላማ ነው? ወይም ደግሞ እነማን ናቸው እነዚህ ሰዎች ራሳቸው ይህን ሴራ እየሰሩ ያሉት ሰዎች እነማን ናቸው? ዓላማቸውስ ምንድን ነው የሚለውን ጥያቄ ወደ አንተ ላምጣውና በዚህ አጋጣሚ ምናልባት ብናነሳው ብዬ ያሰብኩት ይህ አጀንዳ ከዚህ ቀደም ከነበረው አንጻር ሲታይ ልክ 2012 2013 2011 አካባቢ እንደነበረው ተቀባይነት ይኖረዋል ወይ? የዛን ጊዜ በግርግር ኦልሞስት ህዝቡ በሚባል ደረጃ አብሮ የነበረበት ሁኔታ ነበረ። ያው ሁሌ የምናነሳው ያዘዞ የአንድ ቤተሰብ አባላት በሳት ሲቃጠሉ 5ቱ ወጥቶ ወደ ላይ ሲያጨበጭብ ሲጨፍር ጭስ ሲታጠን የነበረው ኦልሞስት ህዝቡ ነው ማለት ትችላለህ። አሁን ያለው ነገር ግን በዛ ልክ ተቀባይነት ይኖረዋል ብለህ ታስባለህ የሚለውን እንዳጠቃላይ በእርግጥ ህዝቡ ምንም ማድረግ አይችልም። ያው በዛ አካባቢ ያለው ባለስልጣን ወይም የፋርጣው ማህበር ከመጣው ከሄደው ጋር ከመንግስት ጋር ስለሆነ ተጠግቶ የሚሄደው ቅድም እንዳልከው አጋጣሚውን ተጠቅሞም ለማጥቃት ስለሆነ የሚንቀሳቀሰው ምናልባት ይህ ነገር እንዴት ይታያል የሚለውን አብረህ አያይዘህ ብታነሳ ወደ አንተ ልምጣ። መልካም እንግዲህ እነማን ናቸው? ዓላማቸው ምንድን ነው? ይህንን የሚሰብኩት በተለይ ቅማንቱን እንደዚህ አይነት መጠቀሚያ የሚያደርጉበት በዚህ መንገድ መጠቀሚያ የሚያደርጉት ለምንድን ነው የሚለው ጥያቄ ሲመለስ ሁለት አካላት አሉበት። አንደኛው ዋናው አራጋቢ ከዚህ ጋር ተያይዞ ብልጽግናው ነው፣ መንግስት ማለት ነው። የብልጽግናው መንግስት ነው። ሁለተኛው ሁልጊዜም የመንግስት ተቀጥላ ሆኖ በመንግስት ውስጥ ስልጣን በመያዝ ሌሎችን ህዝቦች መግደል፣ በተለይ ደግሞ በጎንደር ከሆነ ቅማንትን መጨፍጨፍ፣ ማሳደድ የሚሰራው ሌላው እንትኑ አራጋቢ የሆነ ሰይጣናዊ የሆነው ደግሞ የፋርጣው ማህበር ነው። ይሄ ሁልጊዜም ከሄደው ከመጣው መንግስት ጋር ሁሉ ሰርቷል። ይሄን በደንብ ነው የሚሰራው። ዛሬም የሚሰራው ይሄን ነው። ኦኬ፣ እያንዳንዳቸውን ላንሳ። የብልጽግናው መንግስት ዓላማው ምንድን ነው? ለምንድን ነው ቅማንትን የጦስ ዶሮ ማድረግ የፈለገው ማለት? የብልጽግናው መንግስት የጎንደርን ህዝብ በተጀመረ ውጊያ አሁን ከትግራይ ጋር እንገጥመዋለን ብሎ አሁን የጀመረው ውጊያ አለ፣ ከጎኑ ማሰለፍ ይፈልጋል። ጎንደር የሆነው መዋጋት ያለበት በጎንደር ወያኔ ደፍሮ መጥቶ አያውቅም። ባለፈው ሞክሮት አልሆነለትም። እስከ ሸዋ የመጣው በዛኛው በኩል ነው ብለው እንትናን ወሎን ሁሉ ሲሰድቡት ነበረ። ስለዚህ በዋናነት በጎንደር በኩል እንዳይመጣ መወጠር አለብን። ጎንደሬው ከተነሳብን ማለት ጎንደሬው ካልደገፈን እንሸነፋለን። ጎንደሬው የጦስ ዶሮ መሆን አለበት ለብልጽግና ስልጣን ማለት ነው። ከወያኔ ጋር መዋጋት ያለበት ጎንደሬው ነው። ለዚህ ደግሞ ምክንያቶች አሉን፣ የምናነሳቸው ምክንያቶች አሉን ብሎ ይሰራል። ለዚህ እንትን አለው ማለት ነው። ይሄንን ህዝቡን ለማነሳሳትና ከጎኑ ለማድረግ የሚጠቅሙ ጉዳዮች አሉት፣ ኢሹ አለ ማለት ነው። እነዛ ኢሹ ሁለት ናቸው። አንደኛው ወልቃይት ጉዳይ ነው፣ ሁለተኛ ቅማንትን ማስነሳት ነው። አብይ አህመድ ይሄን ነው ጎንደር ያደረገው። ባለፈው ሂዶ ጎንደር የሚያስተዳድረው አማራ ብቻ ነው ብሏል። ስለዚህ ቅማንቶቹን ጠላቶቻችሁ ናቸው ማለት ነው ነግሯል። አሁንም ያንን መጠቀም ነው የፈለገው። ስለዚህ በዋናነት የብልጽግናው መንግስት የጎንደርን ህዝብ እንደዚህ ዝም ብዬ ቀስቅሼ ያዋጋዋለሁ፣ ከዚህ በፊት እንዳረኩት አሁንም ከጎኔ እንዲቆም አድርጌ ያዋጋዋለሁ ነው። ይህን ለማድረግ በጣም ሲስተማቲክ የሆነ ስራ ሰርተዋል። በነገራችን ላይ ይህን ዓላማውን ለማድረግ የጎንደርን ህዝብ ያስነሳል የሚሉትን ያደርጉታል። አንደኛው ቅማንትን ዲሞናይዝ ማድረግ ነው። አሰይጥነህ ጸረ አማራ አድርገህ ማሳየት ማለት ነው። አብሮ እዛ ጋ ያለውን ህዝብ በሰላም የሚኖረውን ህዝብ ምንም ነገር የማያደርገውን ጠላት አድርገው አምጥተው ያሳዩታል። እና የወያኔ ተላላኪ ነው ማንም ጁንታ ነው እያሉ እንዳደረጉት ማለት ነው። አሁንም የወያኔ ተላላኪ ነው እያሉ ያወራል። ይሄ አሁን ማሰይጠን ይባላል።
ካሰየጠነህ በኋላ ሰይጣን መከላከያው ምንድነው? መታገል አይደለ? ሰው ሂደህ ይህን ሰይጣን አጥፋው ነው። ሰው የማጥፋት ስራ ይሰራሉ ማለት ነው። ይሄ መጀመሪያው ስራቸው ይሄ ነው። ስለዚህ ቅማንትን ሰይጣናይዝ አደረገ የብልጽግና መንግስት። እንዴት አድርጎ? በሸረሪና በቲሃ በማን ነው የሚባለው በደለሎና በዛኛው በኩል በደማዚን በኩል ወደዚህ መጥቶ አማራ ክልል እንዲቆጣጠሩት ነው። የተራራ ስም ሁሉ አልቀራቸውም ሲጠሩ ማለት ነው። በዚህ ሊሰለፍ እያሉ ያቀረቡት ማለት ነው። አሁን ምን ሆነ? እንትን የቅማንት ተላላኪ ተብሎ ወይም ቅማንቱ ከወያኔ ጋር ሊመጣ ነው ብለው ምን አድርገውታል? ዲሞናይዝ አደረጉት፣ ጠላት አደረጉት ማለት ነው። ጠላትነቱ ደግሞ ብልጽግና ለመጣል ነው አይደለም። ዋናው እዚህ ጋር የሚያወሩልህ ማለት ነው ጎንደርን ለመቆጣጠር ነው። እዚህ ጋር ጎሃ ተራራው ላይ ይወጣል፣ ከዛ እንትን ወደ ጎርጎራ ይሄዳል፣ በዚህኛው እንደዚህ አድርጎ የአዲስ አበባ መንገድ ይዘጋል እያለ ነው የሚያወራ። ተመልከት። አሁን እንዲህ ሲል ያስፈራራል ማለት ነው። ሰዎቹን የዛ አካባቢ ያለ ህብረተሰብ እንዲፈራ እንዲደነግጥ ያደርጋል ማለት ነው። አሸብሮ ከጎኑ ያሰልፋል ማለት ነው። ስለዚህ ይህንን ነው የማሰይጠን ስራ የሰራው ማለት ነው። ጎንደሬውን አስቆጭቶ አስደንግጦ ከጎኑ ለማሰለፍ እና ዋጋ እንዲከፍልለት ማለት ነው። ከዚህ በፊት እንደሞተለት አሁንም እንዲሞትለት ወያኔን እንዲዋጋለት ማለት ነው። ይህንን መስራት ነው። ስለዚህ የባለፈውን ትርክት ሰራ። በዛ ትርክት መሰረት አሁን ምን እያደረገ ነው? በተከታታይ በሚዲያዎቹ አራገበው። ይህን ሲያራግብ ከቆየ በኋላ እውነት ለማስመሰል ይህን ትርክቱንና ህብረተሰቡ እውነት ነው እንዲል ባለፈው አርብ ለቅዳሜ ማለት ነው አርብ ለቅዳሜ አጥቢያ ከሌሊቱ 11 ሰዓት ሸረሪዳ የሚባለው የህወሓት ካምፕ ጠረፍ ያለው የምዕራብ ትግራይ የሚሉት ማለት ነው የወልቃይት መሬት ያለው እርሱ ጋር ጦርነት ከፈተ፣ ውጊያ ከፈተ ራሱ ማለት ነው። ብልጽግና ነው የከፈተው። በነገራችን ላይ የተረጋገጠ ፋክት ራሱ ከፈተ ብልጽግና ማለት ነው። ለምን እንደዛ ካላደረገ እውነት አይመስልማ። የታለ የጀመሩት ሊባል ነው የሰበኩት። ይሄ የፈጠራ እንትን ይህን ሁሉ አቅደው ነው የሰሩት ማለት ነው። ከተለያየ አካባቢ ሚሊሻና አዘጋጅተው በጣም ብዙ ታጣቂ የወልቃይት ዘብ የሚባለውን የምዕራብ ጎንደር ሚሊሻ በቃ ያልሰበሰቡት እንትን የለም። እንደዛ አድርገው ነው ውጊያውን የከፈቱት ማለት ነው። ስለዚህ አሁን ምን አደረገ? አስመሰሉት ማለት ነው። አስመሰሉት። አሁን የቆሰለ በውጊያ የቆሰለ ምናምን ወደ ከተማ ቢመጣ ምናምን ይኸው ጀምረው አሁን የቅማንት ጽንፈኛ ከወያኔ ጋር እየመጣ ነው ይኸው ውጊያ ከፈተ ብለው አስወሩት ማለት ነው። የተሰበከው ይሄ ስብከት ደግሞ ጎንደር ከተማ መቼ ነው? ልብ በል። ቅዳሜ ሙሉ ቀን ሲዋጉ ነው ስብከቱ የተሰበከው። መቼ ነው? እሁድ ጧት ጀምሮ የተሰበከው። ታይሚንግ ይጠብቃሉ። አየው አሁን እውነት ለማስመሰል ማለት ነው። ጊዜውን ጠብቀው ልክ ውጊያ አለ አሁን እሱ ይወራል በከተማው እንዳለ በሚዲያ ተሰራጭቷል። ን ከዛ በኋላ በየክፍለ ከተማው በየቀበሌው በየምናምኑ ታወራለ ማለት ነው። ይሄ እውነት ይመስላል። ይኸው ተጀመረ። የባለፈው ሰነድ እውነት ነው ማለት ነው ይላሉ። እንደዛ እንዲል አድርገዋል ማለት ነው። በደንብ አድርገው ያረጋቡት ይሄን ነው። ይህን የሰሩት ቅዳሜ ቀን እንደዛ አድርገው እሁድ ይሄን ሰበኩት ማለት ነው። ለዚህ ማስፈራሪያ ደግሞ ቅማንት መጣብህ፣ ወያኔን ይዞ ሊመጣ ነው። ስለዚህ ቅማንት የጎንደር ህዝብ እንደዛ ካልነው ይደነግጣል። አንደኛ ቅማንቶች ከተማ ላይ ብዙ ግፍ ተፈጽሞባቸዋል ጎንደር ላይ ማለት ነው። ስለዚህ ይሄንን ሊበቀሉን ይመጣሉ ምናምን ብሎ ይፈራል። እንትኑ ይሄ ታጣቂው ምናምኑ ማለት ነው እንዲደነግጥ ያደርጋል። የገደለ ሰው ይደነግጣል፣ ይባባል። ስለዚህ ምን ያደርጋል? እውነት ይመስለዋል፣ እንትን እንዲል ያደርገዋል። ስለዚህ ከጎናቸው እንዲሰለፍ ስራ ይሰራሉ ማለት ነው። ይሄን ነው የሚያደርጉት እና ቅማንት የጦስ ዶሮ ይሆናል። ብልጽግና ለመደገፍ በጎንደር ህዝብ ለመደገፍ ምን መሆን አለበት? የጦስ ዶሮ መሆን አለበት። አንድ በል። ሁለተኛው እዚሁ ጋር ብልጽግና የሚፈልገው ብልጽግና ቅማንቱ እኔ ጠላት እንትን ብልጽግና ይዘምትብኛል፣ ጠላቴ ነው፣ ጠላት ሆኗል ከወያኔ ጋር በሚለው እንትን እንዳልባል ብሎ ከሱ ጋር ጥርግ ብሎ ሂዶ ገብቶ እንዲዋጋለት ማለት ነው። ቅማንቱ ራሱ በቃ በፊት ቅማንትን ሲያጠፉ ምንድን ያደረጉት? ብዙ ሰው አማራ ለመባል ቅማንትነቱን ትቶ ቅማንትን ይሰድባል ተመልሶ ማለት ነው። አማራ ልክ እንደዛ በተመሳሳይ አሁን የወያኔ ተላላኪ ስለተባለ የወያኔ ተላላኪ እንዳይባል ብሎ ቅማንቱ ተሰብስቦ ሄዶ ከብልጽግና ጎን ይሰለፍለታል ማለት ነው። ስለዚህ አሁን ምን አገኘ ማለት ነው? ትልቅ ድጋፍ አገኘ ማለት ነው። አሁን በቃ ያን አቅጣጫ በዛ ሰፈር ያለውን ነገር ምሽግ ዘጋ ማለት ነው። ዘግቶ ያሸንፋል፣ ወያኔን አሸንፋለሁ ብሎ ያምናል። ስለዚህ ብልጽግና ስልጣኑን መጠበቂያ ነው። ቅማንቱንም አጃጅሎ አማራውንም አጃጅሎ ቅማንቱን የወያኔ ተላላኪ ነው ብሎ አስደንግጦ ከጎኑ ማሰለፍ፣ አማራውን ደግሞ ቅማንት ወያኔን አዝሎ መጣ፣ ሊበቀልህ ነው፣ ሊያጠፋ ነው፣ ጎንደር ሊወስድብህ ነው ብሎ ሰብኮት መጣ ማለት ነው። ስለዚህ የግዴታ ከኔ ጎን ይሰለፋሉ ብሎ ይሰራል። ይሄ የብልጽግናው ሴራ ነው። ሁለተኛው አካል ደግሞ ማን ነው? ቀንዳሙ ጸረ ቅማንት ፋርጣ ማህበር ነው። ይሄን የሚሰራው ማለት ነው። አጋጣሚውን ተጠቅሞ ቅማንትን መጨፍጨፍ ነው። ይህ ማስጨፍጨፍ ነው። ይሄ ሁልጊዜ ነው። ይሄ ደግሞ ምንድን ነው? የሚያገለግለውን ደመጣጭ አጋንንት እርሱ የሚሰግድለትን ማለት ነው።
በቅማንት ላይ አስነስተ ደም ማፍሰስ የቅማንትን ደም ማስጠጣት ነው። ሌላ ስራ የለውም። ይሄ ሁልጊዜ የሚያደርጉት። በነገራችን ላይ ከመጣው ከሄደው ጋር እየተሰለፈ ቅማንትን ሲጨፈጭፍ የኖረው ይሄ ማህበር ነው። ሌላ አካል አይደለም። ይሄ ማህበር ነው። በዘመነ መሳፍንት ከየጁ ዳይነስቲ ጋር ሆኖ ግፍ ሲፈጽም የነበረው ይሄ ነው። በአፄ ቴዎድሮስ ላይ ግፍ የፈጸመው ይሄ ነው። ከአፄ ዮሐንስ ጋር ሆኖ የጎንደርንና የቅማንቶችን ፈላሻዎቹን ሌሎችን በአጠቃላይ ይሄ ሁሉ ህዝብ የጎጃሜን በለው ሁሶ የበለው ወሎዬን በለው ሙስሊሞች በለው የተጨፈጨፉት በዚህ ማህበር አስተባባሪነት ከአፄ ዮሐንስ ጋር ሆኖ የሰሩት ማለት ነው። ኦኬ ምኒልክ ይህን ስለሚያውቅ አልፈለጋቸውም። እነዚህ ምንም አልፈለጋቸውም፣ ትቷቸዋል ማለት ነው። ያውቃል ሴራውም ከበፊት ስለሚያውቅ ማለት ነው። እሱ ትቷቸዋል። ከአፄ ኃይለሥላሴ ጋር ሆነው ቅማንትን በዛ ደረጃ ግፍ የፈጸሙበት እነዚህ ናቸው። መጽሐፍ ምናምን እየጻፉ ባንዳ ነው ብለው የጻፉት እነዚህ ናቸው። የራሳቸውን ባንዳነት ቀይረው ማለት ነው። ኃይለሥላሴ ባንዳውን ሰብስቦ ስልጣን እንደሰጠ እየታወቀ እርሱ እዛ ጎንደር ተቆጣጥሮ ተገልብጦ ባንዳ እያለ ቅማንትን ሲጽፍ የነበረ ይሄ ነው፣ ሲያወራ የነበረ ማለት ነው። ስለዚህ ኃይለሥላሴን ተጠቅመው ቅማንትን ትልቅ ግፍ የፈጸመበት ይሄ ነው። ቅማንት ራሱ ከነበረበት ትልቅነቱ ወርዶ ይሄ ትንሽ ህዝብ ሆኖ ለብቻው ኮርነር እንዲደረግ ያደረገው ይሄ የፋርጣ ማህበር ነው። ከኃይለሥላሴ ጋር ሆኖ ማለት ደርግ ሲመጣ ቀይ ሽብር ሲመታ የነበረው የዛ ሰፈር ሰው አማራውንም ቅማንቱንም ጎንደር ላይ ያን ሁሉ ደም ያፈሰሰው መላኩ ተፈራ ነው፣ ፋርጣ ነው። የዛ ማህበር ዋና አድራጊ ፈጣሪ የነበረ ሰው ነው። ከሱ ቀጥሎ የመጡት ይሄን ያደረጉት በዘመነ ወያኔ እንደዛ ነው ያደረጉት። በጋይንት ነው ይዘውት የገቡት። ወደ ጎንደርም ይዘውት የመጡት እነሱ ነው። ስልጣን ላይ የተቀመጡት እነሱ ናቸው። እንደፈለገ ሲያደርጉ ቆዩ። ወያኔ ሲወድቅ ደግሞ አሁን ከብልጽግና ጋር ሆነው ያደረጉን ታውቃለህ፣ ስንት እንደጨፈጨፉን ማለት ከ2008 ጀምሮ ያልተቋረጥን በተለይ 2011 ጀምሮ ያደረጉት ከመንግስት ጋር ሆነው ከብልጽግናው መንግስት ጋር ሆነው ማለት ነው። ይሄን የሰሩት የብልጽግናው መንግስት የሚፈልገው ምን አገባው ስለ ቅማንት። ዋናው አማራ የሚባለውንና ኦሮሞ የሚባለውን ከያዝን ማጆሪቲ ስለሆነ ሌላው ችግር የለውም። ለጦርነትም ብዙ ህዝብ የሰው ኃይል አለን፣ እየመጣን እንማግደዋለን። ሚሊሻውንም ወጣቱም እንዳለ ትምህርቱ እንዳይማር በቃ እንደዚህ እናምሰዋለን፣ ትምህርት ይቋረጣል ምናምን፣ ተስፋ ሲቆርጥ ወታደር ይሆናል። በቃ እንደፈለገን እንገዛዋለን ብሎ በንጹሐን ደም ስልጣን ይዞ ለመዝለቅ የሚፈልግ ብልጽግና ነው። ይሄን ያደርጋል። ይሄንን ነው እየሰሩት ያሉት ማለት ነው። ስለዚህ በዚህ መንገድ እንግዲህ ተለጥፎ ከመጣው ጋር ተለጥፎ አሁን ከብልጽግና ጋር ሆኖ ለሁለተኛ ዙር ጭፍጨፋ እየተዘጋጀ ስለሆነ ነው ይሄን ያደረገው ማለት ነው። እናም በካድሬዎቹና በደብተራዎቹ በኩል ያንቋርራል። በደንብ ነው የሚያንቋርረው። ማማረር፣ ማንጠርጠር፣ የሆነ በቃ መቋዘም፣ እንዲህ ሊያደርጉን ነው። ባገኘው አጋጣሚ እኮ ነው ባገኘው ተነሳ ቅማንት ጀምረው ሊመጥ ነው ሊበላ ነው እያሉ ያወራሉ። በቃ ይሄን ነው የሚሰሩት። ፋርጣ ውስጥ ለውስጥ አሁን ይሄን ነው የሚሰራው። ሌላ ወሬ የለውም ዛሬ ማለት ነው። እናም የቅማንት ጽንፈኛ ከወያኔ ጋር ወልቃይትን ሊወስድብ ነው ይላል። አይ ወልቃይትን አማራው በቃ ወልቃይትን ስትለው ደንግጦ ይመጣል። አይወድም፣ በቃ ጥቂት አይወድም እንደዚህ ምናምን በሚል እየሰበኩ ማለት ይህን የሚያራግቡበታል። ነገሮችን ሁሉ እውነት ለማስመሰል ይጠቀማሉ። የተለያየ ዘዴ ማለት አንደኛ በስሜት ይሰብኩታል፣ ሁለተኛ በማዘን ይሰብኩታል። ለቅሶን ካስፈለጋቸው አልቅሰው ይሰብኩታል። ለምን እንጋደላለን ወንድማማቾች እኮ ነን ይልሃል። ወጥቶ ማን ገደለህ ብለህ ብትጠይቀው ምንም የሚመልስልህ የለም። እንደዛ እያለ ይሰብካል ማለት ነው። ይህንን ነገር ያራግባሉ። በቅማንት ላይ ያቀደውን ሴራ እውነት እውን ለማድረግ ደግሞ እየሰራ ነው። የምሩን ማለት ነው። እውን ለማድረግ የእውነት ለመተግበር ማለት ነው። አቅዶ እየተንቀሳቀሰ ነው። አሁን ምንድነው የሚያደርጉት? ከዚህ ቀጥለው በቅማንት ምድር ሽፍታ ምናምን ውንብድና ተጀመረ ይላሉ። እነሱ ታገተ እከሊያገት በዚህ ምናምን መንግስት መታ በዚህ ምናምን እያሉ ያዘጋጃሉ። እነሱ ማለት ከባንዳ ጋር ሆነ ይሄን ሰራሉ። ከዛ ምክንያት ይፈጠራል። ቅማንት ውስጥ ገብተህ ትጨፈጭፋለህ፣ የፈለግከውን ታደርጋለህ ማለት ፋኖ ምናምን የሚባል በዛ አካባቢ ያለ ይሄ ልፍስፍስ ፋኖ ማለት ነው። የሰፈር ፋኖ እርሱም እየዞረ ከብት ይዘርፋል፣ ንጹሐንን ይገላል። ይህን ከማድረግ አይመለስም። ይሄ ፍሪ ሃንድ ያገኛሉ የፈለጉትን ለማድረግ እና ይህን እየሰሩ ነው። ምን ጊዜም ቅማንትን ለማጥፋት ምቹ ሁኔታ ነው የሚፈልገው የፋርጣው ማህበር ማለት ነው። ስለዚህ አሁን እያቀዱት ያሉት ይሄ ነው። ይሳካላቸዋል አይሳካላቸውም? እንደባለፈው ለምን አይሳካላቸው? ይሳካላቸዋል። ፋርጣ ይሳካለታል። ሌላ እንትን የለውም። ከአንተ ጎን እውነትን የሚረዳ እስከሌለ ድረስ ምንም እንትን አይለም። በእርግጥ በባለፈው ያደረጉትን ያክል እንደባለፈው በቀላሉ ማድረግ አይችሉም፣ ሊሆን አይችልም በእርግጥ ማለት ነው። ግን ይሄን ያደርጋል። ለምንድን ነው የሚያደርገው? አንደኛ ቅማንትን የጨፈጨፈው ወንጀለኛ የመንግስት ባለስልጣን ታጣቂ ምናምን ነው። ይሄን እኮ የሚያራግበው በፋርጣው ማህበር የሚነሳሳው ይሄ ነው። በፊትም እኮ አማራ የሚባል እንደ ህዝብ አልነበረም። አዘዞም ላይ ቢጨፈጨፍ እኮ ወጥቶ ሰው ተደናግጦ ሲያይ ነበር። አንዳንዱ ያጨበጨባለ። የስ ሁሉም አይደለም የሚያጨበጨበው፣ ፎቶዎቹ አሉ። ህዝቡ እንደ ህዝብ ሁሉ አለም። እንደገና ደግሞ ስሜታ ያደርገውታል። የዛ ጊዜ 11 አስከሬን ጓንግ ላይ የሞተ ልዩ ኃይል አስከሬን ወሰደ። አገኘው ተሻገር የአንዱን ቆራረጡና አዘጋጁት። ሎዛ ማርያም ሊቀብር የሄደን ሰው የሆነ ሹፌር ደግሞ ሙቶ ነበረ። እዛ አብሮ ተመትቶ ስለነበረ ግንት ላይ ማለት ነው። እሱ ሁሉ እንትን አድርገዋል።
እዛ ከተማ ተወላጅ የሆነ ሹፌርና ረዳት ስለሞቱ ማለት ነው። ስለዚህ ሊቀብሩ ሲሄዱ ይኸው ጉዳችሁን እዩ ጽንፈኛ ቅማንት ያደረገላችሁን ብሎ የተቆራረጠ እንትን አሳያቸው። ሰው ነርቨስ ሆነ። በዛ ጊዜ ሰው ተደናገጠ። የብቀላ ምንም አሁን ደመነፍስ በሆነ መንገድ እንደዛ ታደርገዋለህ። እስቲል የጎንደር ህዝብ ሁሉ አይደለም እንደዛ ያደረገው፣ የተወሰነ ያበደ ካልሆነ በስተቀር ብዙ ሲያዝን የነበረ ኧረ ተው እያለ ማለት ነው። ኧረ ተው ይሄ ነገር እያሉ የሚያውቁት ሰው ሁሉ ችግር ሲገጥመው ማለት ምንም የማያደርገውም አሁን ህዝቡ በፊት ህዝቡም አይደለም ማለት ምን ማለት ነው? ህዝቡ አመነም ደገፈም አልደገፈም የሚቃወምም የለም። አሁን እኮ የጎንደር ህዝብ በኑሮ ውድነት ተሰቃይቷል። በግብር ፍዳውን እያየ ነው። በተለያየ መንገድ ተጎሳቁሏል። እንኳን ወጥቶ የሚናገር በአደባባይ ላይ ማለት ነው። ምንም ሊያደርግ አይችልም። ዝም ብሎ ነው የሚያቸው። ምንም ሊያደርግ አይችልም። በፊትም ህዝቡ እኮ ተው ብሎ ማቆም አልቻለም። ምንም ሳያደርጉ ሰዎች ሲገደሉ ኖ ማለት ነበረበት ህዝቡ። ማድረግ ግን አይችልም። ቢናገር ይገደላል። ተላላኪ አንተ ቅማንት ነህ ተብሎ ይመታል። የነበረው ምንድን ነው? እውን የማያደርጉበት ምክንያት ምንም የለም። የብልጽግና መንግስት የጎንደርን ድጋፍ አገኛለሁ እስካለ ድረስ እርሱ ራሱ ከመጨፍጨፍ የሚመለስ አይደለም። ይጨፈጭፋል። በፍጹም ፈርቶ አይደለም። ቅማንት ይወጋኛል ወይ ወያኔን ይዞ ይመጣል ብሎ ፈርቶ አይደለም። የጎንደርንና አካባቢውን ህዝብ ከጎን ያሰልፌ ወያኔ እንዳይወጋኝ አረጋለሁ፣ በእነሱ ደም እኔ ስልጣኔን አቆያለሁ ብሎ ስለሚያስብ ብቻ ነው። ስለዚህ ቅማንትን የጦስ ዶሮ አድርጓል። የጦስ ዶሮን ታርደዋለህ። ምን ችግር አለው? ያው ማቅረብ ነው መስዋዕት አድርገ ማለት ነው። ለዛኛው ለአንተ በደል እሱን አሳልፈ መስጠት ማለት ነው። ያ ነው ቤዛነት ማለት ነው። ለሰይጣናዊ ለሆነ ነገር ቤዛነት አሳልፈ ትሰጠዋለህ። ያን እስካደረገ ድረስ ብልጽግና ይህን የማያደርግበት አቅም አለው እንትና አቅም ያጣል። ይሄን ለማድረግ ይችላል። ምንም እንትን የለውም። ከማድረግ የሚመለስ አይደለም። ስለዚህ መደረግ ያለበትን ማድረግና መጠንቀቅ ነው እንጂ የሚያስፈልግህ አያደርጉም ብለህ ልትዘናጋ አትችልም። ድሮም እኔ አሁን የአማራ ህዝብ ማለት እዛ አማራ የሆነ ህዝብ ጎንደር ከተማ ያለው ቅማንት ይጨፍጨፍልኝ ብሎ ወጥቶ ሰልፍ ምናምን እንደወጣ አይነት እሱ እንደፈለገው አይነት ነገር አይመስለኝም። የሚሰበሰቡትም ካድሬዎች ናቸው። ሲሰበስቡ የነበሩትም እና አባይ ዩራኔም እና አንድ ዲያቆን ብንያም የሚባል አንድ ፋርጣ ነው። ሌሎችም እነዚህም ፋርጣዎች ናቸው። የሚሰሩትም ያራግቡትም እነዚህ ናቸው። አንቺው ታረጩ፣ አንቺው እንትን ታመጩ፣ አንቺው ታረጩ፣ እንደዛ ነው ስራቸው ማለት ነው። ስለዚህ ፋርጣ ያመጣል፣ ፋርጣ ይሆናል። ጎንደርን ኮንትሮል አድርጎታል እኮ ብሬንዎሽ አድርጎታል የጎንደርን ህዝብ እና አባጅቦ ማይሰሩት ነገር የለም። ከዚህ በላይ ይሰራሉ ገና በጣም ብዙ። ስለዚህ ጥንቃቄ ነው የሚያስፈልገው እንጂ ይህንን ከማድረግ አይመለሱም። መልካም እንግዲህ ይህን የሚያደርጉት እነማን ናቸው፣ አላማቸውስ ምንድን ነው የሚለውን በሁለት መንገድ ወይም ሁለት ቡድኖች እንደሆኑ በሁለት ክፍል አሳይተናል። ከዚህ በፊትም አንስተኗል። የሚያደርጉትም በተግባር ይሄ ነው። አሁን እዚህ ጋር እየተናገርን ያለ ነው ይሆናል ገና እንደዚህ ይሆናል ብለን ገምተን ሳይሆን በተግባር እየፈጸሙት የመጡትን አሁንም ለመፈጸም እየተዘጋጁ ያሉትን እንደሆነ ነው እዚህ ጋር ሰው መገንዘብ ያለበት፣ የምታዩትም የምትሰሙትም ስለሆነ ምናልባት ከበፊቱ አንጻር ሲታይ አሁን ተቀባይነት አለው የለውም የሚለውን ከማህበረሰቡ ግንዛቤ አንጻር እንጂ ህዝቡ ምንም እንደማይፈይድ ይታወቃል። ምክንያቱም የታጠቀ ኃይል ነው። ብትናገርም አንተ የዛ ደጋፊ ስለሆንክ ነው ተብለህ ትሳደዳለህ። ለመብት ወይም ደግሞ ለደህንነት የሚቆም እስከሌለ ድረስ እየሰማህም እያየህም በውስጥ እያዘንክ ዝም ትላለህ። ከዛ አንጻር ነው ጥያቄውን ለማንሳት ያሰብኩት። ከዛ ውጭ እንኳን ቅማንቱን ጠላቴ ብለው የፈረጁትን ቀርቶ ከዚህ በፊት ፋኖ እያሉ ያደራጁት ቡድን ይህ የነዘመነ ካሴ ደጋፊ ነው ተብሎ የሚታሰበው ያ ማለት ጽምዶን የሚደግፈውን ማለት ነው። እነሱን እኮ ይኸውን አሁን የምታነሳው ቡድን ሁለቱ ቡድን የፋርጣውም በለው የዚህ ብልጽግና ተባብረው እየተናበቡ አንዱ ትጥቅ አንዱ ስንቅ እያቀረቡ እየተቀባበሉ እየጨፈጨፉ ነው የራሳቸውን ጓደኞች። በጣም ብዙ ፋኖችን ጎንደር ፋኖ ነን የሚሉ በተለያየ መንገድ የተደራጀ በምንም ይሁን በምን ብቻ ጽምዶን ይደግፋል ብለው ያሰቡትን ወልቃይትን አሳልፈው ሊሰጡ ነው በሚል ከጎናቸው ለማሰብ ፈርቶ ከጎኑ እንዲሰለፍ ወይ ምረት እንዲገባ ወይ ትግል አቁም ያለው እንዲል ወይ ወደ ራሳቸው እንዲጠጋ ለማድረግ እየመቱ ነው። በቀደም ያነሳ ነው ይሄን ነው። ከዛ በፊትም የሆነው ይሄን ነው። ስለዚህ እንኳን ቅማንቱን የራሳቸውን ሰዎችም የሚመሩ እንዳልሆኑ ለማሳየት ነው። ሌላ ከዚህ ከወሎ ከጎጃም ከሸዋ በተለየ መንገድ እዚህ ባለፈው ጭልጋ አካባቢ ምንድነው የደጀን ኃይል የሚባል መስርተው በኋላ ወደ 43 ወይ 40 ምናምን አካባቢ ጠፋ የተባለው ከሚሊሻና ከፖሊስ የተወጣጣ አሁን ደግሞ ጎንደር ዩኒቨርሲቲ ፋሲል ካምፓስ ነው ምናምን የሚባለውን ማሰልጠኛ አድርገውታል። ያው የፖለቲካ ማሰልጠኛ ምናምን ነው የሚሉት፣ ግን ግቢውን የስፖርታዊ እንቅስቃሴ ምናምን እንደዛ አይነትም አድርገውታል። ለጊዜው ካምፑ ነው ተቀምጧል ማለት ነው። እሱ ለጊዜው በሚፈለግ ጊዜ ያን ኃይል እዛ ተጠራቅሞ የተቀመጠው ማለት ነው። ከሚሊሻና ከፖሊስ የተወጣጣው ኃይል ወደሚፈለገው ቦታ ለመላክ እንግዲህ እዛ ተቀምጧል ማለት ነው። ያ ማለት በክረምት ሲሰጡ የነበሩ ስልጠናዎች ትምህርት ምናምን ተዘግቷል ማለት ነው።
በተመሳሳይ ወሎ፣ ወልዲያም፣ ደሴም እንደዛ ነው። ደብረ ብርሃን ዩኒቨርሲቲ ራሱ በጣም ቆይቷል፣ ከጎንደር ቀድሟል። እንደውም የደብረ ብርሃኑ እንትን የዚህ የወታደራዊ ስልጠና ሶምሶማ ምንድን ነው የሚባለው እሱን የሚያሳዩ የውስጥ ለውስጥ መንገዱ ላይ ማለት ነው። እንደዚህ አይነት እንቅስቃሴዎች አሉ። ሌላ ኢቭን አሁን ባህር ዳር ብቻ ነው የቀረ የሚባለው በዩኒቨርሲቲ ደረጃ እንጂ ደብረ ማርቆስም እንደዛ እየተባለ ነው ያለው። በአጠቃላይ አሁን ኮሌጅ፣ ዩኒቨርሲቲ ምናምን ትምህርት ቤት የሚባል የለም። በዚህ ፋኖ ግማሹን ዘግቶ የራሱ ወታደራዊ ካምፕ አድርጎታል። በዚህ ደግሞ አሁን አዲስ ኃይል ፈጥረው እየተንቀሳቀሱ ነው ማለት ነው። ይሄ ደግሞ የሚያሳየው ቅድም ስታነሳ ለነበረው ነገር ምን ያክል ዝግጁ እንደሆኑና ሌላውን ማሳበው ለመምታት እየተዘጋጁ እንደሆነ የሚያሳይ ነው ማለት ነው። እንግዲህ ያክል ካነሳን ቀጥለን ማንሳት ያለብን ሁሌም እንደምንለው ከዚህ ሰይጣናዊ ኃይል ጥፋት ራስን ለመጠበቅ መፍትሄው ምን ይሁን፣ ምን እናድርግ የሚለውን አንሳውና የዛሬው ውይይታችን በዚህ እንዘጋለን። መልካም። እንግዲህ ምን ይደረግ? ያው እኮ የሚታወቅ ነገር ነው። ስናደርገው እንደመጣ ነው ራስን መከላከል ነው። በቃ ሌላ ነገር የለውም። ከጀመሩ ራስን መከላከል ነው። ግን ለጊዜው ማደረግ ያለበት አንደኛ ሴራውን በሚገባ ማወቅ ነው። ይህን ሴራ ማለት ነው በደንብ አድርገህ ማወቅና ምን እንደሚፈልጉ ካወቅ በዛ ልክ ትዘጋጃለህ ራስን ለማትረፍ ማለት ነው። ከመጡብህ ራስን ትከላከላለህ። ሌላ ነገር የለውም። በቃ ይሄን እንትን ማለት አለበት። ሌላው በየቦታው ዝም ብሎ ወድቆ ምናምን በተለይ ወጣቱ በየሰፈሩ በየከተማው በየመንገዱ ዝም ብሎ እየተጃጃለ የሚታፈሳለ እየታሰረ ማለት ነው። አንዳንዱንም የግዴታ ውትድርና ለመውሰድ የሚሰሩት ማለት ነው። ሰሞኑን ለምሳሌ 78 ወጣቶችን ይዘዋል በወለቃ አርባባ ምናምን በዝና አካባቢው ማለት ነው። 78 ናቸው የተያዙት። ጠዋት የተያዙት ይመለሱ አይመለሱ አይታወቅም። ረፈድ ብለው የተያዙት አብዛኛዎቹ ተለቀዋል። 1,000 ሺህ ብር ተቀጥተው ማለት ነው። ባለስልጣንም ሲፈልግ ከአንዳንድ ሰው 1,000 ሺህ ብር ማለት 78ን አባዛው 78 ሺህ ብር ወስዷል በአንድ ረፋድ ማለት ነው። አለበለዚያ ውትድርና ልከላለው እያለ ማለት ነው። ይህ እንግዲህ የፋርጣው ሴራ ነው፣ በኢኮኖሚ ማደክረት ማለት ነው። እንደዚህ ከመሆን መጠንቀቅ አለበት ማለት ነው። ወጣቱን እንደ አይነት ነገር ሲመጣ መጠንቀቅ፣ መደበቅ፣ ራሱን ማዘጋጀት፣ ችግር ቢመጣ ራሱ እንዴት እንደመከላከል እንዳለበት ነው መጠንቀቅ ያለበት እንጂ ለዚህ ጨካኝ ኃይል ራሱን አሳልፎ መስጠት ያለበት አይመስለኝም። በዚህ ደረጃ አሁን አንድ ማወቅ ያለበት ቅማንቱ ማለት ነው። በዚህ ደረጃ ቅማንትን ከጠሉት ማለት አብይ አህመድ እኮ ቅማንትን የጎንደር ማስፈራሪያ አድርጎ የሚጠቀምበት እኮ ምን ያክል ጥላቻ እንዳላቸው ካድሬዎቹ ነግረውት እኮ ነው እንዴት እንደሚያንገሸግሻቸው ስለ ቅማንት ሲወራ ማለት ነው። ስለዚህ ቅማንትን ምን አድርጓል? መያዣ አድርጎ ይጠቀመዋል። ልክ ወልቃይትን መያዣ አድርጎ እንደሚጠቀመው ማለት ነው። ስለዚህ በዚህ ደረጃ የመረረ ጥላቻ ካላቸው ከጭልጋም ሄድ ከላይ አርማጭሆም ሄድ ቅማንት ነው ተብለ ተደራጅተህ ብትሄድ ውጊያ ብትገባ የሚመቱ አንተ ነው። ይመታል። በነገራችን ላይ ከኋላ ሆኖ ያጤሷል። በተለያየ መንገድ ቅማንትነት ከታወቀ መከላከያም ግባ ምናምን ይመቷል። መርጠው እዛ ያለ ጽንፈኛ ይመታል። በቃ ይሄን ከማድረግ የሚመለስ አይደለም። ይሄን በደንብ አድርገህ ማወቅ ነው ያለብህ ማለት ነው። ስለዚህ መጃጃል ምናምን የሚባል የለም። አሁን የሚደረጉ ውጊያዎች ሁሉ ራስን መጠበቅና ራስን እንትን ማድረግ ነው ያለብህ እንጂ ሂደህ ብትገባም ትገደላለህ፣ ባትገባም ትገደላለህ። ስለዚህ ሳትገባ ራስን መከላከል የተሻለ ይመስለኛል ቅማንቱ ማድረግ ያለበት ማለት ነው። ይህ ዝም ብሎ የሀገር ፍቅር ምናምን የሚባል አሁን የሀገር ፍቅር አይደለም። የብልጽግና ስልጣን መጠበቅ አለመጠበቅ ነው። ወያኔ ማሸነፍ አለማሸነፍ ነው ውጊያው እንጂ ሀገር ማትረፍ አለማትረፍ አይደለም። እዚህ ጋር የምትጠቀመው ምንም ነገር የለም። ሀገር በመትረፍ ምናምን የሚባል ነገር የለም። ለማንኛውም ግን ብልጽግና እንደዚ አይነት ነገር ስለሚያደርግ እነዚህ ይህንን ከማድረግ አይመለሱም እና ከዚህ ውስጥ ላለመግባት ራሱን ለመጠበቅ መታገል አለበት ሰው ማለት ነው። ሴራውን በደንብ ማወቅ፣ እያንዳንዱን እንቅስቃሴ መከታተል፣ ያሉ ለውጦች ካሉ ማሳወቅ፣ እርስ በርስ መተሳሰር፣ አለመዘናጋት፣ ሁሌም በተጠንቀቅ መሆን፣ በቀጠናችን ውንብድናን አጠናክረው ሊፈጥሩ ስለሚችሉ እሱን ቀድመ እንትን ማድረግ፣ ህብረተሰቡ ይህን ማወቅ፣ በቃ ተደራጅቶ ወንበዴ ምናምን በዛ አካባቢ እንዳይመጣ፣ ዘራፊ ምናምን እንዳይመጣ እሱም መከላከል አለበት። ጸጥ ማድረግ፣ ሰላማዊ ማድረግ፣ አካባቢ ምንም አይነት ነገር የሌለበት ታደርገዋለህ። ምክንያት ፈልጎ እንዳይመጣ ትዘጋለህ በዚህ ማለት ነው። ከዚህ በላይ ግን አይኑን አፍጥጦ ከመጣ ሌላ ምርጫ የለም፣ መከላከል ብቻ ነው የሚሆነው ማለት ነው። መረጃ ደግሞ በአግባቡ መለዋወጥ፣ ለሚዲያም በአግባቡ ማድረስ ያስፈልጋል። እኛ አንዳንድ መረጃዎችን ስናመጣ ካድሬ አዘጋጅተው ይሄ ውሸት ነው እኛ እኮ ከዛ አካባቢ ያለን ይሉሃል። እኛ ዝም ብለን አይደለም በደመ ነፍስ የምንዘግበው እኮ መረጃዎች አሉን። በተለያየ ቦታ መረጃ የሚሰጡን ሰዎች አሉ። ከነሱ ነው የምንወስደው። ከአንድም አይደለም ሁለትም ሶስትም ሰው አራትም ሰው አጣርተን ነው እንዲህ ዝም ብለንም አንዘግብም። ስለዚህ ሆን ብለው ለማደናበር ራሱ ሚዲያ ላይ እኛ አለን እኮ እዚህ ውሸት ነው ምናምን ይላል። ካድሬዎችን አዘጋጅተው እንደዛ ለማድረግ ህብረተሰቡን ለማዘናጋት ስለሆነ ማለት። ስለዚህ ህብረተሰቡ መረጃን በአግባቡ መለዋወጥ፣ ራሱን መጠበቅ አለበት ማለት ነው ፈልገው። ታንኪ
መልካም። በመጨረሻ ላነሳ መፍትሄ ሀሳብ ከልብ አመሰግናለሁ። ምናልባት በዚህ ጉዳይ ደጋግመን ወደ እናንተ መረጃዎችን እናደርሳለን። እንደተባለው መረጃ ከተለያየ አቅጣጫ ይመጣል። እኛም ክሮስ ቼክ አድርገን ወደ እናንተ የምናደርሰው። ብዙ ጊዜ የእኛ የምንዘገበውን ነገር ውሸት ነው ምናምን ብሎ ለማጣጣል የሚሞክረው ማን እንደሆነ ግልጽ ነው። አንዱ የትግል ስልታቸውም ይሄ ነው። ያለውን እውነት ውሸት እንደሆነ ማስመሰል ወይም ደግሞ እነሱ በሚፈልጉት አቅጣጫ እንዲሆን ሰው እንዲገነዘብላቸው ማድረግ ነው። ግን ህዝቡ ያውቀዋል፣ ምንም ጥርጥር የለውም። ለማንኛውም ሰው በተገቢው መንገድ መረጃዎችን ወደኛ ቢያደርስ የራሱን ደህንነት በጠበቀ መልኩ እኛም እዚህ ጋር ስም ሜንሽንም አናረግም። አስፈላጊ ከሆነም እንደ ሁኔታው ሆኖ መረጃው ብቻ ለሚደርሰው አካል እንዲደርስ እናደርጋለን ማለት ነው። ሁሉም ሰው ግን በተቻለ መጠን የመረጃ ክፍተት እንዳይፈጠር ሁሉም ግንዛቤ እንዲኖረው ማድረግ ግን የሁላችንም ድርሻ መሆን አለበት ማለት ነው። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።